ዛሬም በአዲስ ቪዲዮ ተመልሰን መጣናል። ዛሬ በጣም አስገራሚ ነገሮችን ነው እያየን ያለነው። ሩታ አብርሽን ቤቷ ጋብዟለች። ለምን እንደሆነ አላቅም፣ ምን ለማውራት እንደሆነ ስለምን ለመነጋገር የባለፈውን ነገርም ለመድገም እንደሆነ አናቅም። ምን እንደሆነ ጋይስ ምንም የምናውቀው ነገር የለም። ያው ብቻ ቤቷ ብቻዋን ማንም በሌለበት እሱም ብቻ ለማግኘት ቤቷ ቀጥሯለች። አብርሽም ቤቷ ላይ ተገኝቷል። ስለዚህ ምን ይፈጠራል፣ ምንድነው የሚሆነው የሚለውን አብረን እንከታተላለን ማለት ነው። ይመቻል። ጋይስ ይሄ ነገር ተደግሟል። ከዚህ በፊትም እንደምታስታውሱት ሩታ ከሀገር ልወጣ ነው እያለች ነው። ከሀገር የምትወጣው እንደ በፊቱ ግን አይደለም ይመስለኛል። አሁን ያው የእውነቷን አብረራ ይመስለኛል። ከዚህ በፊትም ከሀገር ልወጣ ነው ብላ ለአብርሽም ነግራው ስለነበር ለአብርሽም አልተስማማም። ልጄን ይዘሽ የትም መሄዳችን፣ ስለዚህ ልጄን ለኔ ነው መተው ያለብሽ ብሏታል። እና ድጋሚ ይሄን ሐሳብ ደግሞ ከተለያዩ በኋላ ከተፋቱ በኋላ በድጋሚ ይሄን ሐሳብ አንስታለች። አብርሽ ምን ይላት ይሆን እናያለን። ያ በጣም በዚህ ሳምንት እያያችሁት ከሆነ በጣም ተጠራጣሪ ሆኗል አብርሽ። ብዙ ነገሮች ወደሱ ሲመጡ ለምንድነው እንደዚህ ሆኑት? ለምንድነው አሁን እየሆነ ያለው? አሁንም በተመሳሳይ ምን አስበሽ ነው? አሁን ከዚህ በፊት ልጁ ከኔ ጋር ይሁን እያልኩኝ እየጨቀጨኩሽ በነበረበት ሰዓት አይሆንም አልፈልግም ብለሽ አሁን ምን አስበሽ ነው? የተለየ ነገርም አስበሻል። ሌላ ምክንያት እያለሽ እኔን መጠየቅሽ በዚህ ሰዓት ምን አዲስ ነገር አለ ብሎ በጣም ተጠራጥሯል። እስኪ ደግሞ ምን እንደሚላት እናያለን። ምንድነው ለምንድነው የጠየቅሽኝ ሲላት ምንድነው እያለች ያለችው? ከዚህ በፊት አንተን በጣም እሱን ስለምፈልገው አሁንም አንተን ሳላማክር ሌላ ነገሮችን ከመወሰን በፊት አንተ ለዚህ ትቀርባለህ፣ ልጁንም ለመያዝ ደግሞ ዝግጁ ነው ስላሰብኩ ነው እያለች ነው። እንግዲህ አብርሽ በዚህ ሳምንት ብዙ አዲስ ነገሮች ወደ ህይወቱ መጥተዋል። ፕሮፖዝ አድርጓል። በጣም ብዙ ነገር አለ። አሁን ደግሞ ይሄ ነገር ሲመጣ አሁን ካለው እዚህኛው ህይወቱ ጋር ምን ያክል አብሮ ይሄዳል የሚለው በጣም አሳሳቢ ነው ለሁላችንም ቤተሰብ። እስኪ እንግዲህ የሚሆነውን እናያለን። አሁን ምንድነው ያለችው? በቃ ልጅ ናፍቆ ይሆናል ምናልባት እሱንም አስቤ ይሆናል እያለች ነው። ያው አብርሽ ፍች ላይ ቢሆንም ልጁን ከማየት የሚከለክለው ምንም ነገር የለም። እሷም እንደ ምክንያት ደግሞ ናፍቆ ሊሆን ስለሚችል ካየውም ረጅም ጊዜ ስለሆነ ከዚህም በፊትም ፍላጎት ስላለ እሱን ከአንተ ጋር የማድረግ ያው ለዛ ነው አንተን ያስቀደምኩት። ትንሽ ሀሳቡ ያስኬዳል። ልክ ነች። እንደ አባት ከማንም በላይ በእናትና አባት ለልጅ ይቀድማል። ይሄ ቤተሰብ እናት፣ አክስት፣ አጎት ከሚለው በኋላ ከሚመጣው ነገር ይልቅ ሞር ከአባት ጋር ቢሆን የተሻለ ነው። ግን አሁን ይቻላል ወይ ነው? ከሄርሜላ ጋር ያለው ነገር እንደዛ እንዲያደርግ ይፈቅድለታል? ልጁን ይዞ መጥቶ ከእሷ ጋር መኖር የሚፈልገውን ህይወት ያኖረዋል። ለዛ ነው አሁን አብርሽ ትንሽ መንገጫገጭ፣ ጥያቄ መጠየቅ ምናምን ያመጣው እንጂ በፊት በነበረበት ሁኔታ ቢሆን እጇን ስሞ ነበር ልጁን የሚቀበለው። አሁን ግን ያለው ነገር አለ። በተደጋጋሚ ደግሞ ሩታ ጋር ያለው የሆኑ የተለያዩ እንትን የሚላቸው ነው ድብብቆሾቹ ነገሮች ስላሉ እሱ ነገር ስላላሳመነው ሞሪያው እሷ ጋር መሆኑና ይሄን ሐሳብ ማቅረቧ ጥርጣሬ ፈጥሮበታል።
መላል ከኔ ጋር ልጁ እንዲሆን አልፈቅድም። ይሄ ግልጽ የሆነ ነገር ነው። ልጁን ስለሚጠላ ነው ወይም ደግሞ እንትን ስለሚል ነው አይደለም። በቃ አሁን ከዛኛው ጋር እዛኛው ቤት ያለው ነገር እንዲሞቅለት ይፈልጋልና በዚህ ምክንያት ደግሞ ምናልባት ይቀዘቅዝብኛል ብሎ የሰጋው ነገር አለ እንጂ መቼም እንደዛ የሚወደው ልጁ ከኔ ጋር መሆን አይችልም። እናትሽ አሉ፣ አክስቶችሽ አሉ፣ ከነሱ ጋር ለምን አይሆንም? ያው ሲናፍቀኝ እየሄድኩ አየዋለሁ፣ ማግኘት ስፈልግ ነው እያለ ያለው ቤተሰብ ያው ምንድነው አብርሽ አሁን በዚህ ሰዓት የት ነው የምትሄጂው? ልጁ ገና ሕፃን ነው፣ በጣም ትንሽ ስለሆነ ይጎዳል። ትተሹ መሄዱ ለምን አስፈለገ? እሷ ደግሞ እኔ ያለሁበት ቦታ ልጅ ለማሳደግና በቂ የሆነ ነገር ስለሌለ አሁን ከኔ የተሻለ እናንተ ጋር መሆኑ የተሻለ ነው ለልጁ እድገት አለ። ግን ይሄ በቂ አይደለም። ከዚህ በፊት ምን ብሏታል? ልጁ ሳይጠነክር በዛ በጣም እናቱን በሚፈልግበት ሰዓት ልጁን ይዞ የጠፋ ሰው ነው። ምክንያቱም ከልጁ እንትን የበለጠ ለሱ የሱ ፍቅር በልጦበት ግን ልጁ የምታስፈልገውን ከእናቱ ነጥቆ ይወስዶበታልና ይሄ የሆነ የሚዋጥ ነገር አይደለም። አሁን ምን ተገኘና ነው ልጁ ያንቺን እንትን ይፈልጋል፣ እንክብካቤ ይፈልጋል ምናምን የሚለው ነገር ያው ብዙም ውሃ የሚያነሳ ነገር አይደለም። በጣም ምን አይነት ጥያቄ ነው? የራሱን ጥያቄ ገልብጦ ነው እሷን እየጠየቃት ያለው። የልጅሽ ሁኔታ አሁን ከምትሄጅበት ሁኔታ ከበለጠ ለምን አትቀሪም? ለምን ትሄጃለሽ ነው። አሁን ከሱ የሚጠበቀውን ኃላፊነት ገፍቷል። አሁን ደግሞ ከሁለቱም የሚጠበቀውን ኃላፊነት ለምን አንቺ አትወጭም? አንቺ ለምን አትቀሪም? እና ልጅሽን ለምን እንትን አትንከባከቢም? ምንድን ነው እያለ ያለው? በጣም የሚገርም ነው። ይሄን ላታቅ ትችላለች ማለት እንደ እናት የሆነ የምናስበው ነገር አይደለም። ያው ከሁሉም በላይ እናት ለልጇ ታስባለች። የቱ ይሆነዋል፣ የቱ ይመቸዋል፣ የት መሆኑ ለሱ እድገት የተሻለ ነው የሚለው ከእናት በላይ ማንም ሊረዳ አይችልም። እና ይሄን ሳታቅ ቀርታ ነው ብዬ አላስብም። አሁን ደግሞ ምንድነው ሰዎች እኔ እንደ አባት የሚጠበቅብኝን ነገር አደርጋለሁ፣ ለልጁ የሚቆረጥለትን ለወተት ምናምን ብንለው ህግ ጋር ሄደን የምናየው ነገር አባት ለልጁ የሚያደርገውን ነገር አደርጋለሁ። ልጄን መንከባከብ ባለብኝ ሰዓት እንከባከባለሁ፣ ሄጄ ጠይቀዋለሁ፣ አየዋለሁ፣ በሚያስፈልገው ሰዓት እገኛለሁ እንጂ ከዛ ውጭ እኔ ላሳድገው አልችልም። እኔ እንደ አባት አንድ ቤት ሆኜ ልጄን መያዝ አልችልም። አንቺ ይሄ ይበልጥብኛል፣ የልጄ ፍቅር ይበልጣል ካልሽ አንቺ ቀርተሽ እዚሁ ማሳደግ ትችላለሽ። እሷ ደግሞ ይሄ ጉዳይ የኔ ብቻ አይደለም የብዙ ሰዎችን ህይወት ማስተካከል የምችልበት ስለሆነ ነው እንጂ ከልጄ በልጦ አይደለም እያለች ነው ያለችው። በቃ አብርሽ ድራማ በጣም ድራማዎችን ቀድሞ እየገመተ በጣም ብዙ ነገሮችን እያለ ነው። ምንድን ነው ያለው? አሁን ልጅህን ወሰድ ብለሽኝ ከዛ በኋላ ልጅህን ሰርቋል ብለሽ ልትከስሽኝ ነው። ምክንያቱም እንዳንቺ የምትቀምሚልኝን ነገር አላቅም። ከዚህ በፊት ብዙ ነገሮችን አድርገሻል። አሁን ደግሞ ልጅን ወሰደ በፍቃዴ ሳይሆን ከኔ ሰርቆ ነው ብለሽ
የሆነ ነገር እንትን እያልችብኝ ነው እያለ ነው ያለው። በጣም ተጠራጣሪ ሆኗል። በጣም ብዙ ጥንቃቄዎችን እያደረገ ነው። በጣም የሚገርም ነው። በቃ ተስፋ እየቆረጠችበት ነውና በቃ አንተ ከህይወቴ ብትወጣም ብዙም የሚጎልብኝ ነገር የለም። በጣም የሚገርም ነው። አሁን ይሄን በዚህ ፍጥነት እዚህ እንትን ላይ መድረሷ ምናልባት ያው ከልጅ ጋር የተገናኘ ይሆናል ብዬ አስባለሁ። በቃ ኦልሬዲ የራስን ኑሮ ኑር እኔም የራሴን ኑሮ እንኖራለን ብሏል። ያስችላቸዋል ወይ? ድጋሚ ሌላ ነገር ውስጥ አይገቡም ወይ? ያው ከነበረን ካለፉ ታሪኮች ሰናይ ግን የሚሆን አይመስልም። ከልጄ ጉዳይ በእኔና ባንተ መካከል ምንም ነገር የለም፣ አትምጣብኝ፣ እኔም አልደርስብህም እያለችው ነው። እሱም እኔም በቅቶኛል፣ የሚያገናኘን ልጃችን ነው፣ ልጃችን ነው። አንተን አይቻለሁ፣ ለኃላፊነት የምትሆን ሰው አይደለህም እያለችው ነው ያለችው። ልጄን ያዝልኝ ብዬ በጣም በምታስፈልገው ሰዓት እንደዛ ካላልክ አሁን እኔ ሁለታችንም ኃላፊነት ይሰማናል ልትል አትችልም። እኔ ለልጄ በቂ ነኝ። እኔ ለልጄ ሁሉንም ነገር ማድረግ ይቻላል። አንተ አታስፈልገውም። ምክንያቱም ምን አላደረግክም? አሁን የሰጠውን ኃላፊነት መወጣት አልቻልክም። ስለዚህ እኔ በቂው ነኝ፣ አንተ ብዙም አታስፈልገውም ለልጃችን እያለች ነው። ያ አብርሽ በቃ አይመለከትም እንትን አልልም። እኔ አንተ ባልከው መንገድ አይሆንም፣ እኔም ባልኩት አንቺም እንደዛ ካልሽ እኔም ኃላፊነቴን ይመለከተኛል፣ ያሳስበኛል። አሷ ደግሞ አንተ አክታታ አድርግብን ብኩን አታስመስል። ከዚህ በፊት የሆነ ነገር እንዳደረክለት ራስን እንትን አትበል። እኔ ብዙ ነገር የሆንኩለት ያለሽ ነው። አሁን ሊሆን ይችላል። ምክንያቱም ነገ ሀሳቡን ሰው አይደለ፣ ሰው ልጅ ደግሞ ሀሳቡን ይቀይራል። አሁን የተባለው ነገ ላይሆን ይችላል። ምክንያቱም ሁሉም ሰው ካልሞተ ሀሳቡን ይቀይራል። የተሻለ ነገር ከመሰለው ሀሳቡን ቀይሮ ነገ ደግሞ መጥቶ እኔ ልጄን መንከባከብ ፈልጋለሁ ከኔ ጋር እንዲሆን ይችላል ሊል ይችላል። ምክንያቱም አባት ነው። ልጁ የፈለገውን ያክል እንትን ሊለው ሊርቀው ከሱ ሊያሸሸው አይችልም። ምክንያቱም ከሱ የወጣ ስለሆነ የአብራኩ ክፋይ ስለሆነ ከሱ ሊሸሽ አይችልም። እሷም ልትጨክንበት አትችልም። ምክንያቱም አባቱ ነው። በፈለገበት ሰዓት መጥቶ የማየት ልጁን የመንከባከብ የልጁን ሁኔታ የማረጋገጥ ሙሉ መብትም ኃላፊነትም አለበት። በዛም እሷም ሮታም በዛ በእናትነቷ ለልጇ የሚገባውን ነገር ሁሉ የማድረግ ልጇን የመጠበቅ ከፍ ብሎ እንዲያድግና ትልቅ ነገር ላይ እንዲደርስ የእናትነቷን ኃላፊነት የመወጣት መብት አላት፣ ግዴታም አለባት። ይሄን ይመስላል ቤተሰቦች። የዛሬው ቪዲዮ ይሄን ይመስላል። ነገ በአዲስ ቪዲዮ አብረን ተመልሰን እንገናኛለን። ይመቻችሁ። መልካም ጊዜ